እውነት ለመናገር እኔ አሁን ኦርቶዶክሶችን በጣም አፕሪሺየት ነው ማድረጋቸው። ለምን እንደሆነ ታውቃላችሁ? አስተማሪዎቻቸው ሲያስተምሩ ጸጥ ለጥ ብለው ትምህርትን ትኩረት አድርገው ይማራሉ። ተሰብስበው አኪ ሲያስተምር እስኪ ግቡና እዩ። ከስንት ሺህ በላይ ነው የሚከታተለው። ቁጭ ብለው ይማራሉ። ኮመንት እንኳን ሲጽፉባቸው አትረብሹን እንማርበት ነው የሚሉት። ፕሮቴስታንቱ ጋስ ትምህርት የሚማርበት ቦታ ሰው አይገባም። ይህ ክርክር ያለበት ጸብ ያለበት። ታዲያ እንደዚህ አይነት ፈላሲ ይፈጠራል። እንደዚህ አይነት የትምህርት ፈላሲ ትምህርት ላይ አለማተኮራችን ውጤቱ ነው። ትምህርትን አለመማራችን። የሚያስተምሩ አስተማሪዎች ጠፍተው ነው እዚህ ቲክቶክ ላይ የፕሮቴስታንቱ ሞልተዋል። ትምህርት ያለበት ቤት ግን እስኪ ግቡ። እኛ ጋር ግፋቢል 100 ሰው ወይ ደግሞ ከ200 ሰው ያልበለጠ ነው፣ ያነሰ ሰው ነው። ወይ 80 ወይ 70 ወይ 100 ምናምን ነው። እስኪ ኦርቶዶክስ ጋር ገብታችሁ እዩ። ሲያስተምሩ ተሰብስበው ጸጥ ለጥ ብለው ነው የሚማሩት። አንዳንድ ጊዜ አይመስላችሁም? መልካም ነገር ብንቀዳ ብንኮርጅ፣ ያንን ገንዘባችን ብናደርግ፣ ከኦርቶዶክስ የሚታየው መልካም ነገር ገንዘባችን ብናደርገውስ? ትምህርት ላይ ሲሪየስ ሆነው ሲማሩ ስናይ አያስቀናም? ደስ አይልም? እኛ ጋስ ይኸው እንደዚህ አይነት ፈላሲ ይፈጠራል። ስለ ፊሎኬ ምንም የማያውቅ ትውልድ፣ ስለ ፕሮቴስታንቱ አስተምሮ ምንም የማያውቅ ትውልድ ይፈጠራል። የተዛባ ለምን? አልተማረማ። ግን አልተማርንም። ስለ ፊሎኬ አልተማርንም። ስለ ትሪኒቲ ስናስተምር አላስተማርንም? አስተምረናል። ግን ማን የተማረው? በጣም ጥቂት ሰው። እኔ ፕሮቴስታንት ወንድሞቼና እህቶቼ እባካችሁ ትምህርት የሚማርበት ቤት ግቡ። ትክክለኛ ትምህርት የሚያስተምሩ ሰዎች ጋር ግቡ። ስድብ የሚናገሩ ስድብን እናንተን የሚስሏችሁ፣ ይሄ ብረትን ይስለዋል ይባላል አይደል? ስድብ የሚናገርበት ቤት የምትውሉና የምታዘወትሩ ከሆነ ተመሳሳይ ነው የምትሆኑት። ተሳዳቢ ሆናችሁ ነው የምትወጡት። ትምህርት የምንማርበት ቤት በትክክለኛ ትምህርትን አውርደው በሰዎች ልብ ውስጥ የሚያሰርጹ ወንድሞችና እህቶች እነሱ ጋር ግቡ። ትምህርት ላይ ይኸውላችሁ። እኔ በጣም የሚገርመኝ ግን ኦርቶዶክሶች አንድ ቤት ከተከፈተ ትምህርት ከተከፈተ ሁሉም ዘግተው እዛ ነው የሚሰበሰቡት፣ ይማራሉ። ሁሉም ዘግተው ቤታቸውን። እኛስ እንደ እንትን እዛም ይከፈታል፣ እዛም ይከፈታል፣ እዛም 10 ሰው፣ እዛም 15 ሰው፣ እዛም 20 ሰው። ምንድነን ግን ፕሮቴስታንቶች? እውነት እኔ እንደ ዘንድሮ በፕሮቴስታንት ያፈርኩበት ጊዜ የለም። እኔ ረጅም ዓመት የቆየው ባልሆን በፍጹም ፕሮቴስታንትን ጥዬ ነበር መውጣው። በእውነት ነው ምለው፣ ፕሮቴስታንት የሚባል ጥዬ ነበር መውጣው። ትምህርቱ ባይገባኝ፣ ስነ መለኮቱ ባይገባኝ፣ ረጅም ዓመት የቆየው ባልሆን ኖሮ ገና የ5 ዓመት የ10 ዓመት ክርስትና ቢኖር ኖሮ ፕሮቴስታንትን ጥዬ ነበር መውጣው። በጣም አፍሬያለሁ። ፕሮቴስታንት በመሆን በጣም ያፈርኩበት ዘመን ነው ዘንድሮ። ተሳዳቢ የሞላበት ትምህርት ላይ ዜሮ፣ ስነ መለኮት ላይ ዜሮ። ስነ መለኮቱ እየተገለጠ ነው፣ ትምህርቱ እየተገለጠ ነው። ትምህርት ላይ የሚገባው ግን ጥቂት። ከኦርቶዶክስ እንማር፣ ከኦርቶዶክሶች እንማር፣ እንኮርጄ። በጣም መልካም ነገራቸው ነው። እንደዚህ አይነት ኤረሮች እየተፈጠሩ ያሉት ትምህርት ላይ ሲሪየስ ስላልሆንን። ስድብ ላይ ግን ሲሪየስ ነን። ስድብ የሚሰደብበት ቤት ግን ብዙ ሰው ይኖራል። ያንን ስድብ ይሞላል። ሄደ የተሞላውን ደግሞ እንትን ይለዋል። ምንድነው የሚያወጣው? ስድብ። ምክንያቱም የተሞላውን ነው ሰው የሚያወጣው። የእግዚአብሔርን ቃል ሲሞላ፣ ስነ መለኮቱን ሲሞላ ግን የትም ሲሄድ ያንን ነው። ድም ስታደርገው ስነ መለኮቱ ይወጣል። ነካ ስታደርገው ስነ መለኮቱ ይፈሳል። የእግዚአብሔር ቃል ይፈሳል። ስድብ የተሞላ ሰው ነካ ስታደርገው አቤት አቤት ዘር ማንዘርህ አይቀረውም፣ ተራራራራራ ይለቀዋል። እባካችሁ ፕሮቴስታንት ወንድሞችና እህቶች፣ አብዛኞቻችሁ ታናሾቻችን ናችሁ። ገና በጌታም ታናሾች ናችሁ። ከ10 ዓመት ያልበለጣችሁ ናችሁ። በእድሜም ታናሾቻችን ናችሁ። ትምህርት ላይ ፎከስ እናደርግ፣ አስተምሮ ላይ ፎከስ እናደርግ። እስኪ ትምህርት በትክክል የሚማርበት ቦታ ሌሎቻችን ቤት ዘግተን እስኪ እንሰብሰብ። እንደዚ አይነት እንልመድ። ኦርቶዶክሶች እንደሚያደርጉት እኛም እስኪ እናደርግ። ምንድነው የሆነ እንደ ድርቁ በዛም እዚህም ጠብ በክፈት ሰብሰብ እንበል። በቃ ጎራው ይለይ። ስነ መለኮቱ ላይ የሚያተኩሩ ቤቶች ይለዩ። ስነ መለኮቱን የሚፈልግ ሰው ሰብሰብ ይበል። ያንን መማር የሚፈልግ ሰው፣ ሌላ ጎራ ደግሞ ያለው ሰው እዛ ቦታ ላይ ሰብሰብ ይበል። ብቻ ሰብሰብ እንበል። ይህንን እናድርግ። እኔ ይህንን ነው የማስተላለፈው አንቺ። ምክንያቱም ይሄ ያለመማር ነው። አንደኛ በቸርቻቸውን በስነስርዓቱ አይማሩም። እዚህ ቲክቶክ ላይም ስናስተምር በስነስርዓቱ ከአስተማሪዎች አይማሩ።
ያልተማረ ሰው ደግሞ እንደዛ አይነት ኤረር ውስጥ ይገባል ማለት ነው። ፊሎኬ ምንድነው ጣሊያንኛ ነው ብሎ ሊልሽ ይችላል። ምንድነው ፊሎኬ የሚባለው ነገር? ሰው ይሄ የሚገባው ሲማር ብቻ ነው፣ ቁጭ ብሎ ሲማር። ልክ ማርያም እንዴት ነው ያደረገችው? በክርስቶስ እግር ስር ቁጭ ብላ ነው የተማረችው። መልካሙን ነገር መርጣለች ነው የተባለችው። መልካሙን ነገር እንምረጥ ወንድሞችና እህቶች። ልክ ነህ ተባረክ። ኦርቶዶክሳዊ የትኛው ኦርቶዶክስ ነው ከአብና ከወልድ ነው የሚሰርጸው ብሎ የሚያምን? የትኛው ኦርቶዶክስ? ኢስተር ምትል ኦሪየንታል አየኸው? የለም ትምህርታችን ምን እንደሆነ ራሱ እንኳን አያውቁም። እነዚህ ቤት ከፍተው ቢሳደቡት ማለት ነው። አስበው እንግዲህ ሲሳይን ለመናገር ፈልጋ ነው። ግን ኦርቶዶክሳውያን መንፈስ ቅዱስ ከአብና ከወልድ ይሰርጻል ብሎ ያምናሉ። ስለዚህ ሲስም እየሰረጸው አስበው እንግዲህ የራሱ አስተምሮ መሆኑ አታውቅም ይሄ ትምህርት ማለት ነው። ስለዚህ እሱንማ በየትኛው ድላችን ትምህርታዊ ነገርማ እንዴት በየትኛው ድላችን ስናቃለን እንደ ምንት ምናወር እኔ ግን በእውነት ጴንጤው ጌታን እንዲ ምን አይነት ዘር የዘራንባችሁ እንዲ እኔ ወደኋላ ዘራችንን ማየት አለብን። በእውነት ዴቭ መለስ ማይል ጴንጤ እንዴ! አንዳንዴ እኮ የፍየል ጠብ ትጣላለ፣ የበግ እንጣላለን እንዴ! ኧረ ተው 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 ተው። የፍየል ጠብና የበግ ጠብ ልዩነት አለው። የበግ ጠብ 10 ሜትር ወደኋላ ይሄዳል። ያኛውም 10 ሜትር ወደኋላ ይሄድና ከዛ በቃ ሁለቱም ይወድቃሉ ማለት ነው። እንዲህ አይነት ጠብ የፍየል ጠብ አለች ደግሞ ብድግትና ቃጭቃጭ በዚህ በእንትናቸው ማለት ነው። በቃ ሰው ሊጋጭ ይችላል። መለስ ትላል እና ተው ተው ተው። ለማንኛውም በጣም ተመችቶኛል። ምርጥ መገለጥ ነው። ከማንና ከማን የሰረጸው? ከኦርቶዶክስ እና ከወንጌላውያን ነው የሰረጸው አለች። እንግዲህ እኔ የጠየቅኩት ከመቼ ወዲህ ነው ኦርቶዶክሳውያን መንፈስ ቅዱስ ከአብና ከወልድ ይሰርጻል ብለው የሚያምኑት ከመቼ ወዲህ ነው? የኦርቶዶክስ አስተምሮ የሆነ ይሄ ነገር። አንዷ ደግሞ ቤት ምትከፍት እንደዚህ መመሪያት መሰለ ላስቃችሁ። ዋነስ ፔንቴኮስታል እኮ ያው ከፔንቴኮስታል ነው የወጡት ምናምን ሲባል እኔ ዮሐንስ ፔንቴኮስታል ቢባል አላውቅም። የምን ዮሐንስ ነው? የምን ዮሐንስ ነው? ዮሐንስ ከተባሉ ይባሉ የምን ዮሐንስ ነው ብላለች እሷ ራሳ። ዋነስ ፔንቴኮስታል ሲባል እነዚህ በቃ እኔ እኮ ከደጋግሜ ያኔ እናገር ነበር። ሩም አትክፈቱን ነበር። ትዝ ይልሻል? አንቺ ተው ነበር አሁንም እና ዮሐንስ ፔንቴኮስታል የሚባለው አሉ ማለት ነው። ዋነስ ሲባል ዋነስ ማን ነው? በትሪኒቲ የሚያምን ማን ነው? ራሱ ተለይቶ ሳይታወቅ በስድብ መሳደቡ በጣም እኔ ግን የዮሐንስና የአንትኑን የፊሎኬ ነው አክሰንት አለ ነው እሱን በጣም አስቆኛል ማለት ነው። ዴቭ እየሳክነ እኔ ራሴ በጣም ተመችቶኛል። አይ ካሁን በኋላ እንደዚህ አይነት ሁለት ቦታ የሚረቅጡ ሰዎች ካየሁ ግን አደራህን ኦርቶዶክስ ያምናሉ ብለህ ነው እንዳ ኦርቶዶክስ አያምኑ እንደ ካቶሊክ ላለው በቃ እኛው ቤት ነው ሀኒቾ ይሄ ሜርሲ ቤት ከፍታ የምትሰድበን ሴትዮ ማለት ነው። መንፈስ እምነቷን አታውቅም። ብታይ እምነቷን አታውቅም ያለች እኮ ሜርሲ ናት። ዮሐንስም ያለችው የኛው ቤት ናት። እሷን ተዋት፣ አልጥራት። ቆይ ችግር የለውም ያው ጎበዝ ናት ማለት ወንጌል ምሰራ ስለሆነች አልጥራት። ግን እሷም ዋነስ ስትባ እኔ ዮሐንስ አላውቅም ብላለች። ዮሐንስ ፔንቴኮስታል ከተባሉ እነሱ ዮሐንሳውያን ናቸው፣ በቃ ተዋቸው፣ ፔንቴኮስታል አታስገባቸው ብላ እንዴት እንዳሳቀች ማለት ነው። ጆሲ እኮ ከአብ ብቻ ነው የሚሰርጸው ነው የሚለው። እኔ ግን እንደሱ አይደለም ማምነው። ጆሲ እንግባ በዚህ የሉትራን ቴዎሎጂ የሉትራን ክርስቶሎጂ ከወንጌላውያን እንደሚለይ ያውቁ ይሆን ብሎ
አንድ አጠር ያለች አርቲክል ነገር ጽፈዋል እና አይነው በጣም ሰፊ ሀሳብ ነው፣ ግን ከተቻለ የሉትራንን ክርስቶሎጂ ነው ለአጠር አድርገው ማውራት ከቻሉ ብዬ ነው። እንድትቀጥሉ ብዬ ነው ዝም ያልኩት። ዴቭ ኦግስፐር ምን ትላላችሁ? አስሚቲ ነገረ ክርስቶስ ስናስተምር ሰምተህን ነበረ? ያኔ ተከታታይ ስናስተምር አይ አልነበርኩም ዴቭ። ብኖርማ ደግሜ አልጠይቅም። እውነት ለመናገር ያ ኢዮስያስ ያንን ነው ሊልህ የሚችለው። ኮሚኒኬቶ ኢደማቶም የሚባል አለ። ያ የእኛ ኮሚኒኬቶ ኢደማቶም ከሪፎርምድም ይለያል፣ ከፔንቴኮስታሉም ይለያል። ያ ኮሚኒኬቶ ኢደማቶም 3 ጂነሶች አሉ ብለን ነው እኛ ምናምነው ማለት ነው። ጂነስ አይደማቲከም፣ ጂነስ ማይስታቲከም እና ጂነስ አፖተለስማቲከም 3 ናቸው። በሪፎርምዱ ግን 2 ነው። 2 አይነት ጂነስ ነው ያለው። ባህሪዎቹ ወደ ሃይፖስታሲሱ ኮሚኒኬት የሚያደርጉት ማለት ነው። ሰዋዊ ባህሪውና የመለኮታዊ ባህሪ ወደ ሃይፖስታሲሱ ኮሚኒኬት የሚያደርጉት 2 አይነት ኮሚኒኬት ነው ያለው በሪፎርምድ ማለት ነው። ፔንቴኮስታሉም ያው የሪፎርምዱን ስለሚከተል ያንን ነው እንትን የሚለው ማለት ነው። የእኛ በሉትራን ግን 3 አይነት ኮሚኒኬቶ ኢደማተም ነው ያለው። ጂነስ አይደማቲከም የሚለው 2ቱ ባህሪዎች ወደ ሃይፖስታሲሱ ወደ ፐርሰኑ ወደ ቃል ኮሚኒኬት የሚያደርጉት ሲሆን ጂነስ ሜስታቲከም ደግሞ ዲቫይን ኔቸሩ ወደ ሂውማን ኔቸሩ ኮሚኒኬት የሚያደርገው አትሪቢዩት ኢነርጂን የሚቀበልበት ያንን አትሪቢዩት እንትን የሚልበት ኮሚኒኬት የሚያደርግበት ጂነስ ነው ይሄኛው ሜስታቲከም የሚለው ማለት ነው። ኢን ሃይፖስታሲስ እና አን ሃይፖስታሲስ የሚባል አለ። ስለዚህ ኢን ሃይፖስታሲስ በምናይበት ሰዓት ይሄኛው በሃይፖስታሲስ ውስጥ የዲቫይን ኔቸሩ ወደ ሰዋዊው ኔቸር ኮሚኒኬት የሚያደርግበት ጂኔስ ማይስታቲከም ይባላል ማለት ነው። በሱ ነው የምንለየው። ከሪፎርምዱም ከፔንቴኮስታሉም የምንለየው በዚህ በጂኔስ ማይስታቲከም ነው። ጂኔስ ማይስታቲከም የእኛ ከዌስቱን ብቻ አይደለም የያዘው ኢስቱንም የኦርቶዶክስንም ይዟል። እነ ሲሪልን እንጠቅሳለን፣ እነ ጆን ኦፍ ደማስከስን እንጠቅሳለን፣ በጣም ብዙ አባቶችን እንጠቅሳለን፣ አትናቴዎስን ጭምር ማለት ነው። የብረቱና የእሳቱን ምሳሌ የሰጡበትን ያንን እንጠቀማለን። ከዛ የተነሳ ከጌታ እራት ጋር የምናገናኘው በዚህ በጂኔስ ማይስታቲከም ነው። እውነተኛ የጌታ ስጋና ደም ነው የሚለውንና እውነተኛ የጌታ መገኘት አለ ብለን የምናገናኘው ሱፐርናቹራል በሆነ መንገድ ጌታ በህብስቱና በወይኑ ኢን ዊዝ አንደር አለ ብለን የምናገናኘው በጂኔስ ማይስታቲከም ነው። ኮሚኒኬት ተደርጓል። ሂውማን ኔቸሩ በዲቫይን ኔቸር ዋን ዌይ ነው። ከዲቫይን ኔቸሩ ወደ ሂውማን ኔቸሩ ኮሚኒኬት ተደርጓል እና ስጋው ከብሯል። ስጋው ከብሯል ሚንስ ዊች ሚንስ የዲቫይን አትሪቢዩት ከሆኑ ነገሮችን ተካፋይ መሆን ችሏል። አላው አድርጎለታል፣ ፈቅዶለታል። የራሱ ስለሆነ አካሉ ስጋው ፈቅዶለታል ያንን ኮሚኒኬት እንዲያደርግ በሁሉ ስፍራ የመገኘትን። ይህንን ከመጽሐፍ ቅዱስ የምናነሳው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አለ ኢየሱስ ክርስቶስ። እኔ ከእናንተ ጋር ነኝ ብሎ ሲል በመንፈሴ አይደለም ያለው። እኔ ከእናንተ ጋር፣ እኔ የሚለው ውስጥ ሃይፖስታሲስ ውስጥ ሁሉም አለ። ሰዋዊው ኔቸሩም አለ፣ ስጋውም አለ፣ ሁሉ ነገር አለ ማለት ነው። ምክንያቱም የክርስቶስ በአካል መገኘት በሃይፖስታሲሱ ላይ የተወሰነ ነው። በሃይፖስታሲስ ዩኒየን ላይነጣጠሉ ላይለያዩ አንድ ሆነዋል፣ ዩኒየን አድርገዋል። አንለያየውም ማለት ነው። ይሄ ጌታ ሱፐርናቹራል በሆነ መንገድ በህብስቱ አለ ይገኛል ብለን ስንል ከዚህ ጂኔስ ማይስታቲከም ጋር የተገናኘ ነው። ያንን ነው ኢዮስያስ ሊለው የሞከረው ወይም ደግሞ የፈለገው ያንን ነው። ይህንን ደግሞ አስተምረንበታል።
ነገረ ክርስቶስን ስናስተምር ኮሚኒኬቶ ኤደማቶም የእኛ 3 እንደሆነ በዚህ ምክንያት ደግሞ በጂኔስ ሜስታቲከም ከሪፎርምዱም ከፔንቴኮስታሉም እንደምንለይ በዚህ የዌስቱን ብቻ ሳይሆን የያዝነው እዚህ ጋር የኢስቱ የኦርቶዶክሱንም እንደያዘን የኦርቶዶክስ አባቶችንም እንደያዘን እነ አትናቴዎስን እነ ሲሪልን የኢስቱንም ደግሞ እነ ጃናፍ ደማስከስን ያንን የተናገሩትን የያዘን እንደሆነ አስረድተናል። እና ያንን ነው ይለያል ብሎ ሊልህ የፈለገው በጂኔስ ሜስታቲከም ነው። ጂነስ አይደማቲከም እና ጂነስ አፖተለስማቲከም ሪፎርሙዱም የሚቀበለው ነው። ጂነስ አፖተለስማቲከም የክርስቶስ ስራ የሚባለው ነው። አንድ ስራ ነው። ነገር ግን ያ አንድ ስራ ሆኖ ከመውጣቱ በፊት ኮሚኒኬት የሚደረግ አለ። ለምሳሌ ስጋዬን የበላ ደሜን የጠጣ የዘላለምን ሕይወት ያገኛል አለ አይደለ? ኢየሱስ ክርስቶስ ስጋ ደም የማን አትሪቢዩት ነው ብለን ስንል የሂውማን ኔቸሩ አትሪቢዩት ነው። ሕይወትን መስጠትና የዘላለም ሕይወትን መስጠት ግን የዲቫይን ኔቸሩ አትሪቢዩት ነው። ስለዚህ ምንድን ነው ያደረገው? ያ ስጋው ያ ደሙ በእኛ ላይ አፕላይ ሲደረግ አፖተለስማቲከም ማለት ነው። ስራ ሆኖ ሲወጣ የክርስቶስ ስራ ሆኖ ሲወጣ ህይወትን እንዲሰጥ ምን አድርጎታል? ዲቫይን ኔቸሩ ለሂውማን ኔቸሩ ኮሚኒኬት አድርጎታል። ስለዚህ ስጋውን ኮሚኒኬት ሲያደርግ ሂውማን ኔቸሩ ደሙን ኮሚኒኬት ሲያደርግ ያ ደሙና ስጋው ደግሞ የዘላለም ህይወትን እንዲሰጥን በዲቫይን ኔቸሩ ኮሚኒኬት ተደርጓል። ያ ኮሚኒኬት የተደረገው ምንድን ሆኖ ይወጣል ማለት ነው? ጂነስ አፖተለስማቲከም ሆኖ ይወጣል። የክርስቶስ አንድ ስራ ሆኖ ይወጣል ማለት ነው። ከዛ አንጻር ነው ያለ ኢዮስያስ ካላብራራው ይህንን ካላብራራው ይለያል የሚለውን ካላብራራው በዚህ ኮሚኒኬቶ ኤደማቶም ነው። ከኮሚኒኬቶ ኤደማቶም ደግሞ በጂኔስ ሜስታቲከም ነው የምንለያየው ማለት ነው። ከሪፎርምዱም ከፔንቴኮስታሉም ማለት ነው። ኦኬ ገባኝ። እሺ ታዲያ ይሄ ትምህርት የመለኮታዊው ባህሪ ሰዋዊ ባህሪውን ውጦታል ወደሚል አይንሸራተትም ዴቭ? አይ ያለመጠፋፋት ያለመለያየት ነው። የኬልቄዶንን 4ቱን መጠበቂያዎች የሲሪልን መጠበቂያዎች የጠበቀ ነው። ብረትና እሳት እንትን በሚባልበት ሰዓት ብረቱ እኮ ብረትነቱን አያጣም። ነገር ግን የእሳቱን አትሪቢዩት ያንጸባርቃል፣ ሪፍሌክስ ያደርጋል። ይሄ ፍሌሙን ማቃጠሉን የተለያዩ የእሳቱን ነገር የሆነ ነገር በሙሉ ያንጸባርቃል። ብረትነቱን ግን አቶ አይደለም የእሳቱን ባህሪ የሚያንጸባርቀው የእሳቱን ነገር የሚያንጸባርቀው ብረቱ ማለት ነው። አሁንም ሰዋዊው ኔቸር ሰውነቱን አቶ አይደለም አላው አድርጎለታል። ሱፐርናቹራል በሆነ መንገድ የእሱ የዲቫይን ኔቸሩን አትሪቢዩት መቀበል እንዲችል ያንን ነገር ምን አድርጎለታል? ፈቅዶለታል። ሰውነቱን ግን አቶ አይደለም። ልክ እንዴት ነው የምናገናኘው መሰለ? ቃልም ስጋ ሆነ ይላል አይደለ? ቃልም ስጋ በሚሆንበት ሰዓት መለኮትነቱን አቷል ወይ? አላጣም። መለኮትነቱን ሳያጣ ግን ምን ሆኗል? አድ አድርጓል። ሰውነትን አድ አድርጓል አይደለ? ልክ እንደዛ ነው የምናገናኘው። መለኮትነቱን ሳያጣ ሰውነትን አድ እንዳደረገ ልክ እንደዚሁ ሰዋዊ ባህሪውን ሳያጣ በሃይፖስታሲሱ ውስጥ ከመለኮት የሆነውን ነገር ተሰጥቶታል፣ አድ ተደርጎለታል፣ አላው አድርጎለታል እንዲካፈል ማለት ነው። ገብቶሃል አስሚ? አዎ ገብቶኛል። ስለዚህ መለኮታዊ ባህሪው ሰዋዊ ባህሪውን ኮሚኒኬት ስላደረገው ሰዋዊ ባህሪው ራይ ነው አሁን ማለት ነው። አንሊሚትድ ነው ማለት ነው። በሁሉ ቦታ መገኘትን ይሄ መግዛትን ከመለኮት የሆኑ ባህሪዎችን ተካፋይ አድርጎታል። አይነጣጠልም፣ አንነጣጠልም። ገብተዋል። አሁን በጌታ እራት ጊዜ በስፕሪቱ ነው የሚገኘው አንልም። ስጋው እዛ በአብ ቀኝ ነው፣ እዚህ ጋር ይሄ መነጣጠል ነው የምንለው እኛ። የኬልቄዶንን ጉባኤ ያላማከለ ነው የምንለው እኛ። አንነጣጥለውም፣ አንለያየውም። በሃይፖስታሲ የክርስቶስ ኢየሱስ በአካል መገኘት በሃይፖስታሲሱ ላይ የተመሰረተ ነው። ሃይፖስታሲሱ ባለበት ሁሉ ስጋውም አለ፣ የክርስቶስም አካል አለ ማለት ነው። አንነጣጥለውም፣ አንለያየውም። ያን እንዲሆን ደግሞ ምን አድርጎለታል? ከብሯል ስንል ያ ማለት ነው አላው አድርጎለታል፣ ፈቅዶለታል።
ያ ገባኝ። ቴንክ ዩ። ሌሎች እነ ኦክስበርግም እነ ሌላ ማን አለ ከሉትራን የሚጨምሩት ካለ ይጨምሩልህ። ዲሳይን አልኩልን። ኦክስበርግ ምን አልክ ጆሲ? የውድ ጂነስ ማስታቲካ ምናምን እንደዚህ የሚባሉትን በአማርኛ አድርጋቸው። እንግዲህ በአማርኛ የሚቀለው እንዴት ነው? ዴፊኒሽን ላይ ነው። አይዶማቴም ምንድን ነው የሚለው? ከዛ ደግሞ ማይስታቴም እና አፖልስታቴም ምንድን ነው የሚለው ነው። ያው ሶስት ነገር አለው ክሪስቶሎጂ ላይ እኛ ስናወራ። የመጀመሪያው አንድ አካል ሁለት ባህሪ አለ። ከዛ ላይ ተነስተን ስናወራ የምናወራው ነገር የመጀመሪያው ምንድን ነው? ሁለቱም ባህሪዎች የሚያደርጉት ለምኑ ይሰጣል? ለአካሉ ይሰጣል፣ ለፐርሰኑ ማለት ነው። ለምሳሌ ዲቫይኑ የሚያደርገው ለአካሉ፣ ሂውማኑም የሚያደርገው ደግሞ እንደዛው ለአካሉ ይሰጣል የሚለው አለ። ከዛ ሁለቱም አክቲቭ ናቸው በየራሳቸው፣ አንዱ እየሰራ አንዱ አይሰራም። ከዛ ደግሞ ከዲቫይኑ ወይም ደግሞ ከመለኮታዊ ባህሪ ወደ ሂውማን ኔቸሩ ትራንስፈር እንኳን ይባላል ኮሚኒኬት ይደረጋል። ለምሳሌ ይሄ በተዘጋ ቤት ውስጥ መግባቱ፣ በመሀላቸው ሲሰወር፣ ይሄ ሰዋዊው ባህሪ ማድረግ የማይችላቸው ነገሮች ያሰዋዊ ባህሪ ከአምላካዊ ባህሪ የተነሳ እነዛን ነገሮች ያደርጋል። ወይም ደግሞ አምላካዊ ባህሪ ያንን ስጋ ተጠቅሞ ይሄ ሰዎችን ሲፈወስ የምናይበት ነገር በዛ ነው ኤክስፕሌን የሚደረገው በሶስቱ ማለት ነው። ቅድም ብራዘር ዴቭ ሲናገር እንግዲህ አማርኛው ይሄ ነው የሚሆን። አይዶማቴም፣ አፖልስታቴም እና ማይስታቴም ከሳክራመንት ጋር ሲገናኝ ደግሞ ክርስቶስ ሳክራመንቱ ላይ ወይም ደግሞ ሳክራመንታል ፕሬዘንስ ይኖረዋል ስንል ይሄ ከምንድን ነው በአብ ቀኝ ነው ያለው ወይም አደራይት ሃንድ ኦፍ ጋር ነው ስንል ሊትራሊ አንወስደውም። እሱም የፓወር ምልክት ነው። ኤግዛልት የማድረጉ አድርገን ነው የምናየው። እሱም ለሂውማን ኔቸሩ ነው የሚወራው። ከዛ አንጻር አንደኛው የነገረን ፕሮሚስ አለ እስከ ዓለም ፍጻሜ ከኛ ጋር እንደሚሆን። ፕላስ ደግሞ ሳክራመንት ላይ ይገኛል ብለን ስንናገር ከምን አንጻር ነው? ከዚህ ከኮሚኒኬሽን አትሪቢዩቱ አንጻር ነው ማለት ነው የምንናገረው። ስለዚህ ያንን ዲና ያረጋል ብለን ነው የምንናገረው። ስፒሪቹዋል ፕሬዘንስን ስናነሳ ያንን ዲና ያረጋል። ለምንድነው ዲና የሚያረገው? አንደኛ ኢንካርኔት ነው። ኢንካርኔት ከሆነ ደግሞ እንግሊዝኛ ያደረግከው እኮ ምን ላድርግ ጆሲ፣ እንግዲህ እንዳለ ቃላቶቹ እንደዛ ናቸው። እሺ ይሄውልህ፣ አትሪቢዩት ማለት የባህሪ መገለጫዎቹ ናቸው ብትለው፣ ጂነስ ማስታቲከም ደግሞ ላይክ ይሄ የመለኮቱ ማጀስቲ አይደለም የምንለው የመለኮቱ ልዕልና። ተጠቀምክ እኮ አንተ ራስህ። አለመጠቀም ከባድ ነው እንግሊዘኛው። የመለኮቱ ልዕልና ይመቻል ኤርሚ? ልዕልና ያስኬዳል። ያው እዛ ጋር አንድ ዲክሽነሪ ያለ ጆሲ የሚባል ቃላቶች ብዙ እንደዚህ ወጋጋና ልታሙ መተርጉም ጸጋ ካለ እኮ ያው ይተረጉማል። ብቻ ግን ያ ነው ሳክራመንቱ ላይ ሲመጣ ሁለቱ ባህሪያት አንድ አካላቸው ካልን ወይም ደግሞ 1% ኔቸር ካልን፣ ያው እንግሊዝኛም አማርኛም ላድርግላችሁ እንደዛ ከሆነ ፕላስ ደግሞ ኮሚኒካቶ አይዶማቴም ወይም ደግሞ ይሄ ሁለቱም ባህሪያት ለአንዱ ፕሪዲኬት ይደረጋል ለፐርሰኑ የሚለው ከዛ ምንድን ነው ከዲቫይኑ ወይም ከመለኮት ባህሪ ወደ ሰዋዊ ባህሪ ደግሞ ኮሚኒኬት የሚደረግ ነገር አለ ስንል ደግሞ ማይስታቲክ ከምን አንስተን አፖልስታቲክ ከምን ስናነሳ ደግሞ ሁለቱም በያሉበት
አክቲቭ ናቸው። አንዱ እየሰራ አንዱ እንትን አይልም የሚለው ነገር ነው እና ሳክራመንት ላይ ሲመጣ ከስፒሪቹዋል ፕሬዘንስ አንጻር ልዩነት የሚኖረው ለዛ ነው። ለምን ኢንካርኔት ሆኗል ካልን ወይም ደግሞ ስጋዊ ሆኗል ተዋህዷል ካልን ከዛ አንድ አካል ውስጥ ካሉ ሁለቱ ባህሪያት ደግሞ አክቲቭ ከሆኑ ምንድነው ይሄ ሰዋዊ ባህሪ ማድረግ የማይችላቸው ነገሮች አሉ። ግን ያው ባይብል ላይም ካየነው አንጻር ከዲቫይኑ የተነሳ ማድረግ የቻላቸው ነገሮች አሉ። ያንን ስናወራ አንዱን ፕሮፐርቲ እያወራን ነው ማለት ነው። ኮሚኒኬሽን አትሪቢዩት እያወራን ነው። ስለዚህ ይሄ ሁላ ባለበት ስፒሪቹዋል ፕሬዘንስን ስናወራ ወይም ደግሞ እውነተኛ መገኘት የለም ስንል እየካድን ያለ ነው ያንን ነው። ለምን መገኘት አይችልም እያለን ነው። ምንድነው ኢንካርኔሽኑ ካለ ከዛ ደግሞ ኮሚኒኬሽን አትሪቢዩቶችን ስናነሳ ደግሞ ይሄን ከዚህ የተነሳ አድርጓል ካለን ሎርድ ሰፐር ላይ ወይም ጌታ እራት ላይ አይገኝም ማለት ያንን ይክዳል። በተዘዋዋሪ ዩኒቲውን ላይ ችግር ያመጣል እንደዛ ማለታችን። ለምን በአንድ አካል ውስጥ ካለ ትራንስፈር የሚደረግም ነገር ደግሞ ካለ ከዲቫይኑ ወደ ሂውመኑ ያንን መካድ ይሆናል። ስፒሪቹዋል ፕሬዘንስ ነው ስንል መገኘት አይችልም። ይሄ ሞድ ኦፍ ፕሬዘንስ የምንለው ማለት ነው። ብዙ ጥያቄ የሚመጣው ሞድ ኦፍ ፕሬዘንሱ ላይ ስለሆነ ከዛ አንጻር መገኘት ይችላል። ሳክራመንታል ፕሬዘንስ ይኖረዋል። ስፒሪቹዋል ፕሬዘንስ ግን ያንንም መካድ ይሆናል። ኬሚኒት የሚባል አለ የሉትራን ቤተክርስቲያን አባት ነው። እሱ ነው በደንብ ይሄን ነገር አርቲኩሌት ያደረገው በደንብ ማለት ነው። ከሱ ጀምሮ ነው የሚመጣው ይሄ አስተምህሮ። አልነበረም ማለት ሳይሆን በደንብ እንደዚህ ተርሞችን ተጠቅሞ ምናምን በደንብ ኤክስፕሌን ያደረገው ኬሚኒት ነው። ከዛ ጌርሃርድ ከዛ ከሱ በኋላ ያሉት ደግሞ በሲስተማቲክ ቴዎሎጂያቸው በደንብ እንትን አድርገውታል፣ አርቲኩሌት አድርገውታል። እነ አብርሃም ካሎፍ እና ዴቪድ ሆላዝ በደንብ እንትኑን በቃ እያጠበቁት ነው የመጡት። በደንብ ስክሪፕቸራልም ከቸርች ፋዘር ስምንትን እያሉትና በደንብ መስመር አስይዘውታል። እነዚህ ሶስቱን ነገሮች እናነሳለን። ኮሚኒኬሽን አትሪቢዩት ወይም ደግሞ ምንድን ነው ብቻ ጠፋብኝ እኔ አማርኛው እና ሶስቱን ነገሮች እናወራለን ክሪስቶሎጂን ስናስብ ወይም ደግሞ ነገረ ክርስቶስን ስናስብ እንደ ሉትራኑ ስነ መለኮት ያንን ነው ለመጻፍ የሞከረው ኢዮሲ ፌስቡክ ላይ። ከዚህ በፊትም ገብተንበታል። ቪዲዮም አለ ዩቲዩብ ላይ ቲንክ አለ፣ እዛ ላይ ማየት ይቻላል። ምናልባት የአማርኛ ካለ አላውቅም፣ እስቲ ካለ እየቆራረጥኩ እንትን ፖስት ለማድረግ ሞክራለሁ። ቆራርጬ ፖስት ለማድረግ ሞክራለሁ ወይም ደግሞ ለመስራት ሞክራለሁ።